የሚገርማችሁ ነገር ማለት ነው እኔ እውነት ዴዚና አሌክስን በጣም እየወደድኳቸው ነው። በቃ ስለነሱ ራሱ ቪዲዮ ትሰራኒ ከዚህ በኋላ በጣም ደስ የሚል ቪዲዮ ነው። ግን አስተያየት እሰጣችኋለሁ፣ ምክንያቱም መመከር አለባቸው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብዬላችኋለሁ ማለት ነው። ውድ ቤተሰቦቼ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ በረታቱኝ እላችኋለሁ ማለት ነው። የዛሬው ቪዲዮ እንግዲህ እንደምታዩት እንግዲህ ማለት ነው ስለነ ዴዚ የሆነ ነገር ልበል። ዴዚ እና አሌክስ ማለት ነው እኔ በጣም እየወደድኳቸው ማለት በቃ ሚዲያ ላይ ካላቸው ነገር ዴዚ ደግሞ በጣም ማለት የትንሽ ትልቅ ናት፣ መካሪ ናት። ከሴት ጋር ታወራ እንደዛ አትበል በቃ አላደል የሚሰማትን ነገር ትናገራለች። ምክንያቱም የእሷ አስተዳደጓም ነው። አንዳንድ ጊዜ አላልል የሆነ ይሄ እንደኛ እንደ ኢትዮጵያኖች ፍርሃት ምናምን የሚባለው ነገር በውስጧ የለም። ምክንያቱም እሷ አስተዳደጓ በቃ ያው ማለት ሁሉ ነገር ፐብሊክ ላይ ሆኖ ያው የውጭ ሀገር ውጭ ላይ ሲያድጉ ልጆች እንደዚህ ናቸውና የእሷ በጣም ደስ ይላል ማለት ነው። እና የነሱና ዛሬ ደግሞ እንትናን አይቼው እኔ በጣም አሳዘነኝ ማለት ይሄ ፋኒን ማለት ነው። ፋኒና ሳምሪን ያው እናውቃቸዋለን ሚዲያ ላይ እንግዲህ በጣም ታዋቂ በጣም ብዙ ነገር የሚሰሩ እኔ ሳምሪ በጣም አድናቂ ነበርኩ በነገራችን ላይ ማለት ነው። በዚሁ አጋጣሚና በጣም አድናቂዋ ነኝ ምናምን ነገር ምክንያቱም በቃ ያን ጊዜ እናቷ ጋር እንዲያትሰዳደው አንዴ እንደዚህ እንትኑን አይቼበት ዋሽላውን አይቼበት በዚህ ወሮ ስትል ስለነበረ ጂጂኪያ እና እንደዛ ሆኖ ራሱ ሳይፋቱ በፍቅር ምናምን ሲኖሩ በጣም ነበር የሚገርመኝ። ማለት በቃ ምን አይነት ትሁት ልጅ ናት፣ በቃ ለትዳሩ ያላት ክብር ምናምን ል ነበር። እና አንዳንድ ጊዜ ምን አለ መሰለ እና ሀይቱን አይተህ ልጅቷን አግባ የሚባለው ነገር ትሳሌ ማለት ነው ሲጣሉና አሁን ደግሞ ሰውታ እንዲህ አድርጎኝ በዚህ ወጥቶና እኔ የማየው ድሮ እንደዛ ቪዲዮ ላይ ሲሆኑ ኢትዮጵያ ይዟት ሲሄድ እንደዛ ምግብ ሲሰሩ ምን ሲሉ መቼም አንዳንድ ጊዜ እኮ ማለት ነው እውነት ቤተሰቦቻችን እናውራ ከተባለ የሆነ ፊት ላይ የሚነበብ ነገር አለ ፊዚካል። አሁን ለምሳሌ ቪዲዮ ቢሆን እንኳ እራሱ እየቀረጣችሁ እየሰራችሁ ቢሆን የሆነ አለ አይደል ከሱ ጋር ፍቅር ከሌላችሁ ጥሩ ህይወት ላይ ደስተኛ ህይወት ላይ ባትኖሩ እንኳ የሆነ ለቪዲዮ በቃ ለገንዘብ ለመስራት እንኳ ብላችሁ ብትሰሩ ቪዲዮ የሆነ ፊታችሁ ላይ የሚነበብ ነገር አለ። እና እኔ ሳምሪን የማውቀው ከፋኒ ጋር ሆና ደስተኛ ሆና ጥሩ ሆና ምናምን ነገር እንደምትሰራ እንደምትኖር ምናምን ነበር እኔ የሚሰማኝ ማለት ነውና አሁን ላይ እንደዛ ወጣ ስትል ምን ስትል በቃ ልጆቹን ጥላበት ምናምን ሄዳ እንደዛ በቀድምነት ራሱ ፍርድ ቤት ነበርኩኝ እያለ ሲልና ዛሬ ደግሞ አሳዘነኝ። ቤት ልለቅ ነው ምናምን ሲል በነገራችን ላይ ቤት መልቀቅ ቤት ከዛ ከወዲህ ማጓጓዝ በጣም ከባድ ነው። በነገራችን ላይ የእውነት የሚከብደው ምን ታውቃላችሁ? እቃ ማመላለሱ እቃ ከዛ ማውጣት ከዛ መውሰድ ከዛ እንደዛ ማለት በጣም ይከብዳል። እና ለብቻችሁ በዛ ላይ ህፃን ልጆች አሉ ኤሌክትሪክ ይዛችኋል ምናምን ነገር ማለት ህፃን ልጅ ሲሆኑ ከባድ ነው ማለት ያስቸግራል። መቆጣጠር ያስፈልጋችኋል። በዛ ላይ ወንድነት አለ። በቃ ተፈጥሮ ጉዳይ ወንድነት የሚይዘው ነገር አለ። ሴት ልጅ ናት እንግዲህ ልጆቿን በደንብ የምትንከባከበው ምናምን ነገር እና ያንን ነገር ሳይ በጣም አሳዘነኝ የምር። እና አንዳንድ ጊዜ ወንድ ልጅም እኛ ወጥተን ስላልተናገረ ወንድ ልጅ እንዲኮንኩ ብሎ እንደኛ ሚዲያ ላይ ስለማያወራ ስለማይናገር ነው እንጂ ወንድ ልጅ ራሱ በየቤቱ ብዙ የተበደለ አለ። ገንዘብ የተበላ የበላው ላይ ሌላ ሴት የተያዘበት በቃ ብዙ አሉ ወንዶች የተበደሉ። ግን እንደዚህ እንደኛ እንደ ሴቶቹ ወጥተው ሚዲያ ላይ አይበጠረቁም አያወሩ። እኛ ግን ሴቶች የሆነች ነገር ከሆንን የሆነ በቃ ወይ ለጓደኛ ወይ እንደዚህ ሰብሰብ ባለ ሰው ላይ እንዲህ አድርጎኝ እንዲህ ነበርኩ ተበድዬ ነበር ምናምን ብሎ ማውራት እንወዳለን። እና እኛ ብሶታችንን ስለምናወራ ብዙ ጊዜ በቃ ብዙ ጊዜ ሴቶች ተበዳሊ ሆነን ነው የምንወጣው እንጂ የወንዶቹ በደል አይታየንም በነገራችን ላይ ማለት ነውና ስለማይታየን እንደዛ ነገር ምናምን ስለሆነ በቃ ብዙ ጊዜ ያ ነገር ያ ስሜት አለና አንዳንድ ጊዜ ምን አለ መሰላችሁና ወንዶችም ይበደላሉ ሴት ብቻ አይደለም። እና ወንድ ወጥቶ እንደኛ ቢያወራ እንደኛ እንትን ቢል ቤት ይቁጠረው ማለት ነውና በቃ እንግዲህ ፋኒ እግዚአብሔር ይሁን ልጆችን ያሳድግልህ፣ አንተን ፈጣሪ ይርዳ። ከቤትና ጊዜያዊ ነው አለ እንደዛ ሲቀያይሩ ምን ሲሉ ያው ፈተና አለው እንግዲህ እግዚአብሔር ይሁን ልጆችን ደግሞ እግዚአብሔር ያሳድግልህ። የእውነት
አንዳንድ ጊዜ አባት ሆናችሁ ምንም የቀን ስራ ድንጋይ ብትሸከሙ ይሻላችኋል እንጂ ልጅ ማሳደግ ከባድ ነው። ኃላፊነት ወስዶ አብሶ ማሳደግ ከባድ ነውና አንዳንድ ጊዜ እናት ስትሆኑ አብሶ በሰለጠነ ሀገር እየኖራችሁ ማለት አሁን ሳምሪ እኮ ልጆቹን ብዬ እስከሱ ደሞዝ ተቆራጭ ይሆናል፣ መንግስት ይሰጣታል፣ ቤት አለ። በቃ ቁጭ ብሎ ልጆቿን እያንከባከቡ ማሳደግ አሁን ምንድን ነው ማለት እንደዚህ ልጆቹን ያውል ብላ ጣል አድርጋለት እሱ አሁን ወይትም የምትንዘላዘለው። አንዳንድ ጊዜ ልጅቷን እና ሄቱን አይተ ልጅቷን አግባ የሚባለውን በእሷን የተረዳሁት እና መንዘላዘል ነው እላችኋለሁ። እና አሁን ደግሞ እነ ጃኒ እነ ጆርዳንኤል ምናምን ሳይ ራሱ ሲግማሙ ሚዲያ ላይ አንዳንድ ጊዜ ወዴት እየሄድን ነው ምን እየሰራን ነው እላለሁ። እና አንዳንድ ጊዜ አትፍረዱ ይፈረድባችኋል የሚባለው ቃል አለ። አሁን እሷም እንግዳ ወጥታ ዱሮ የሚደበድበኝ ዱሮ እንግዳ አሁን አንዳንድ ቪዲዮዎች እየወጡ ነው አሳልፋ አትሰጠኝም ጃኒ እኔን እንደዛ አትለኝም እያለ ራሱ እንግዲህ ጆርዳንኤል ሲናገር ነበር። መታኛለች እኔንም ሪስፔክት አታረገኝም ምናምን እያለ ነው። እሷም እንግዲህ ያው መቶኛል አካውንቴን አዘጋው እያለች ነው። ብቻ ከባድ ነው እና አንዳንድ ጊዜ እንደገና ደግሞ አሁን በወንድ ልጅ ላይ ራሱ ሴቶች እየተጫወትን እንደሆነ ነው የሚሰማው። ምክንያቱም አሁን እሷ ማለት አዶናይን ይዛለች። አዶናይን ከያዘች ወደ እንደገና በቪዲዮ ኮድ መደወል፣ ከሱ ተደብቃ ሽንት ቤት ስልክ መደወል፣ ማውራት በቪዲዮ ምን አስፈለገ እንዴ? አንድ ሰው እኮ ከሆነ ሰው ጋር የሆነ ነገር የሆነ ነበረው ከዛ ሰው ጋር ካቆመ አለቀ። ግዴታ መሆን ያለበት ከዛ አብሮት ካለው ሰው ጋር አብሮት ላለው ሰው ራሱ ክብር መስጠት ክብር ማሳነት መስሎ ነው የሚታየኝ እኔ እንደ ራሴ ማለት ነው። ምክንያቱም ወንድ ልጅ ይዛችሁ እንደገና ከወንድ ልጅ ይሄ ከሆነ እዛው ጋር ፍቅር ካላችሁ ሌላ ነገር ሌላ ሰው ጋር አለመጀመር ብዬ ነው የማስበው። አንድ ቤት እየኖራችሁ እንደው አንዳንድ ጊዜ ሰው ባያችሁም ፈጣሪ ያያችኋል እና ከእንደዛ አይነት ብትጠነቀቁላለሁ ማለት ነው። እና እኔ ተፈርዳ አሁንም እኛ ሴቶች በትናንት ነው በዋንትያ እንደሆነች ነው እወዳለሁ አፈቅርሃለሁ እያለች ስትል ከርማ ቪዲዮ በላይቭ ከዛ እንትን ሲባል ጾታዊ ጥቃት አደረሰብኝ ብላ ወጣ። ትናንትና ጃኒ እንደዛውና ሴቶች ቤት እየሄድን ነው በቃ እኛም እንደ እንትኖቹ ማለት ነው እንደ አሜሪካ እንደ አውሮፓ ወይም እንደተለያዩ ሀገሮች ወንድ ልጅ እንደሚጨቆኑ ኢትዮጵያ ውስጥም እንደዛ ይሁን እኮ እያልን ነው። አሁን እኛ እንደምንሰማው ነው ሄጀበት ወይም አይቼው ምናምን እንደዛ ሳይሆን ወንዶች ብዙ ጊዜ ሲያወሩ ሚዲያ ላይ ምናምን ነገር ያው እንደምንሰማው በሌላዎቹ ሀገር ወንድ ልጅ ይጨቆናል። የወንድ ልጅ ፍላጎቱ እንኳን ቢመጣው ከሚስቱ ጋር እንኳን የግብረ ስጋ ግንኙነት ማድረግ እንኳን ቢፈልግ እሷ ካልፈለገች አልፈልግም ካለችው ማድረግ አይችልም። ያለ ፍላጎቷ ካደረገ ለምን አደረክ በሚባል ራሱ ተከሶ ከቤት እንደሚወጣ ንብረቱን ትወርሳለች እሱ እንደሚባረር ይሄን ነው የምናውቀው። ይሄ እስከዚህ ህግ ድረስ እንዳለ ነው አሁን እያስረዱን እየሰማን ያለ ነው። ገባችሁ? አሁን ይሄ ነገርም ኢትዮጵያ ላይ ካልተፈጠረ እያልን ነው እንግዲህ እያንዳንዳችን ማለት ነው። ለምንድን ነው የሚሆነው? ለምንድን ነው? እኔ የምሬን በጣም ስለገረመኝ ነው። ለምንድን ነው እንደዚህ ሊሆን የተቻለው ማለት ነው? እና አንዳንድ ጊዜ ቆመን ብናሰላስል ባይኔ ማለት ነው። እና አሳልፈን እንደዚህ እንትን ባንል በቃ የሆነ ለነገ ልጆቻችን ግፍ ባናስቀምጥ። ባል የቤት ምሰሶ ነው ይባላል፣ የቤት ራስ ነው ይባላል። እና ባል በቃ አሁን ቤት ትሰሩ የሆነ መሰላል ከሌለው ወይም ምንድነው የሚባለው የሆነ ምሰሶ ከሌለው ቤቱ ይወርቃል አይደል? ጣራውን የሆነ ነገር የሚገድፈው ምናምን ነገር አይደል? አሁንም ወንድ ልጅ እንደዛ ካላደረገ ቤታችን ይወርቃልና ወንድ ልጅ ቤትን መቆጣጠር ሴት ልጅ መቆጣጠር ማስተዳደር ግዴታ እንዳለበት እኛም ሴት ልጅ ወንድን ዝቅ ብለን ማክበር በትህትና ባልችን ሊመጣ ሲል ምግባችንን ሰርተን ምናምን አቀራርበን ልክ እንደ አባወራ ሲመጣ ተንከባክበን ማቅረብ ማዘጋጀት አለብን ብዬ አምናለሁ ማለት ነው። እና አሁን ላይ ግን እያየን ያለነው እንኳን ወንድን እንደዛ ልንከባከብ ቀርቶ እንደው ጥሩ ምላሽ እንኳን ሲጠይቀን ብንሰጠው አሪፍ ነው እላለሁ። እና ከእንደዚህ ነገሮቹ ብንታቀብ ባይነኝ ማለት ነው። ብንታቀብ ለምንድነው እንደዚህ የምናደርገው? እና እንታቀብ እንደዚህ ካለው ነገር ለልጆቻችን ጥሩ ነገር እናስተምር። ሀገራችንን አናበላሽ። እኛ ኢትዮጵያኖች ወንድ አክባሪ ሴትም ሴቱን አክባሪ በቃ በትክክል ተከባብረን የምንኖር እናትና አባቶቻችን ገንዘብ ወይም መኪና አለው ቤት አለው የሆነ ነገር አለው ብሎ ሳይሆን የተጋቡት ፍቅርን ነው ያስተማሩን። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ የተሰቀለው ለፍቅር ሲል ነው። እና አሁን ላይ ግን የምናየው ነገር ከባድ ነው። እና እኔ ለመፍረድ ራሱ ከብዶኛል። ለየሁላችሁም የየስራችሁን ይስጣችሁ ነው የምለው። እኔ አሁን
አሌክስ እና ዴዚ ናቸው አሁን እየተመቹኝ ያሉ። እኔ ራሱ እነሱን ማሞገስ ነው የሚጠበቅብኝ ብዬ እያሰብኩ ነው። እነሱን አሞግሳለሁ፣ የሚተቹን ካሉ ተቻለሁ፣ ተዉ ረፉ እያልኩ በቃ እነሱ ናቸው በቃ የተመቹኝ። ሌላዎቹ ገደል ይገቡ፣ በቃ ምንም የተመቸኝ የለም እላችኋለሁ። እና ውድ ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ከልብ አመሰግናለሁ። እንደየሰዓት አቆጣጠራችሁ መልካም ጊዜ። ባይ ባይ። ሁላችሁንም እወዳችኋለሁ። ቻው